ምንድን ነው የምትሰሪው? ስራሽ ምንድን ነው? ታውቀው የለ እንዴ? ያው ህፃናትን ማስጠናት ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ አደራ ክፍል 11 ነው እየላችሁ የመጣሁት። እንግዲህ ክፍል 11 አደራ ድራማ በጣም በሚገርም ሁኔታ በጥሩ ሁኔታ እያስኬዱት ነውና የብሌን እናት ለብሌን ደውላ አንቺ ልጆቹን ነው የማስጠናው ብለሽኝ ነበረ፣ ግን ስራሽ የቤት ሰራተኝነት ወጣ ወጥ መስራት ነው ወይ? ለምንድን ነው የዋሸሽኝ? ምን ችግር አለው? እውነቱን ብትናገሪ ኖሮ ለምንድን ነው እንደዚህ ያደረግሽው? ያንቺ ችግር ምንድን ነው ብላ ስልክ ደውላ ስትጠይቃት ነበረ። እናቴ ሆይ እኔ እኮ ልጆቹ ነው ማስጠናው እያልኩሽ በጣም ትንሽ ስለተሸገርን እንደሆነ በጣም ስለማቅ አንቺም የቀን የቤት ሰራተኝነትን መስራት እሺ ስለማትይኝ እኮ ነው የዋሸሁሽ እንጂ ለሌላ ነገር አይደለም። አንቺ እናቴ ክራይ ቤት የምትከፍለው አታ ውጪ ነው የምታድረው። ደግሞ እናቴ አይደለችም አሳዳጊ እናቴ ነች። ደሞሳ በካንሰር በሽታ ተይዛለች። መንቀሳቀስም አትችልምና ለዛ ነው እየለመንኳት እናቴን እያበሏት ያለውት ብለሽ ለሰው ስትነግሪ ነበረ። ዛሬ ያ ሰው ደውሎ ልጅሽ እንደዚህ አይነት ሁኔታ ውስጥ ነው ያለችው ምንድነው ብለው ልጅሽ ደውላ ስልክን ሰው ደውሎ ስልክ ሲጠይቀኝ ነበረ። እኔ ደግሞ ልጄ የቤት ሰራተኛ ወጣ ወጥ የምትሰራ ሰራተኛ አይደለችም። ልጄ በተማረችው እውቅና ነው ሰውን እያስጠናች ያለችው። የህፃናት ሙያ ነው የምታስጠናቸው ብዬ እኔ ስሟገታቸው ተናደው ስልኩን ዘጉብኝ። አንቺስ ግን ልጄ ሆይ ለምንድን ነው የደበቅሽኝ? የሰው ቤት እንደምትሰሪ ከእንግዲህ በኋላ ስልክም አልደውልልሽም፣ አይንሽንም ማየት አልፈልግም ብላ ነው የብሌን አሳዳጊ ስልክ የዘጋችበት። ከዛ በኋላ እንግዲህ አለቃዋ እትዬ የተባለችው ቃልዬም ቁጭ ብለው ነበረ። ቃል ብሌን አኩርፋ ነበረ። ዛሬ ብሌን እንደ ዶሮ አይደለሽም። ለምንድነው ዝም ብለሽ እንደ እንጨት እየተገተርሽው? ያንቺ ምክንያትስ ምንድነው? ችግርሽ ምንድነው? ከየት ነው? ወዴት ነው? ችግርሽ ከማን ጋራ ነው? ቆመሽም ወይ ቁጭ ብለሽም ልትነግሪን ትችያለሽ ወይ ብላ እንግዲህ አለቃዋ ስታነጋግራት ነበረ። እትዬ የምትላት ሴትዮ እትዬ ግን እኔ እርሶ በጣም ጥሩ ሰው መስለውኝ ነበረ። ችግሬን የተናገርኩትን 200 ወር ደሞዝ ብር ስለሰጠሽኝ ዛሬ እናቴ ጋር ደውላ ብሌን ደውለሽ ብሌን የቤት ሰራተኛ ነች ወጣ ወጥ ነው የምትሰራው ብለሽ ለእናቴ እኔ የሌለውበትን ነገር ሁሉ ደውለሽ ያላልኩሽን ነገር ሁሉ ለእናቴ ደውለሽ መናገርሽ ምን ማለት ነው? አሁን እኔ እናቴን ምንድነው የምላት? እናቴ እኮ ይህንን ስራ እንድሰራ ስለማትፈቅድልኝ ነው ዋሽቼ እርሶ ቤት እዚህ የተቀመጥኩት እንጂ እናቴ ለዚህ ለእርሶ ቤት ስራውን አትፈቅድልኝም። እናቴ ለሰው ቤት ሰራተኝነት እኔም ፈቃደኛ አይደለችም። እናቴ ግን እንዳይርባት እንዳይጥማት ሰው ፊት እንዳትቆም ብዬ ነው። እርሶን እኮ የ2 ወር ደሞዝ ስጡኝ ብዬ ሰታችሁኝ፣ እኔ ደግሞ ለእናቴ የክራይ ቤቱን ከፍያለሁ።
እርሶ ጋር ደግሞ በጣም ስራም እየሰራው ነው። እርሶ የምታዙኝን ነገር ሁሉ ሙሉ በሙሉ እየሰራው ነበረ። ነገር ግን ከኔ በኋላ ስልክ ደውሎ በጣም አዋርደውኛል። ዛሬ እናቴን አሳድጌን እንዴት ቀና ብዬ ልይ ብላ ስታነጋግራት ማለት ነው እትዬን። እትዬ አንቺ የምታወሪው ነገር ከየት አንስተሽ ምን እንደምታወሪው ምንም ነገር የገባኝ ነገር የለም። ዛሬ ብሌን ምንድን ነክቶሽ ነው? ምንድነው እንደዚህስ የምታወሪው ብላ ብሌንን ስትጠይቃት የቃልዬ ደግሞ ቃልዬ ነች ደውላ የብሌንን አሳዳጊ እየነገረቻት እትዬ አይደለችም። ነገር ግን እሷ እትዬ እንደዚህ አሰሪዋ እንደዚህ ያደረገቻት መስላት ነው። በዛን ጊዜ ብሌን ተናዳ ተንጨርጭራ ምን እንደምትናገር ሁሉ በጣም ደብሯት ተነስታ ስትሄድ እንግዲህ ወይዘሪት ቃልዬ አፈጣ እያየቻት ነበረ። ዶሮንም በምን ምክንያት ከዛ ቤት ምን ምክንያት አሳባ ከዛ ቤት እንድትወጣላት ነው የምትፈልገው? ብሌን ደግሞ ከአለቃዋ ጋራ ተጣልታ እቃዋን እየሰበሰበች ነው። ከዛ እሷ ታዲያ ከዛ በኋላ ዛሬ ብሌን ምን ነክቷት ነው? የብሌን ችግር ምንድነው ብላ በጣም ግራ እየገባት ነበረ። በመካከሉ ደግሞ እናቷ ጋር አሳደግ ጋ ሄዳ እኔ እንደዛ አላልኩኝም፣ ከተረዳሽኝ ተረጂኝ፣ ካልተረዳሽኝ ደግሞ ተዩ፣ አንዴ አዳምጪኝ። እኔ አዎ የቤት ሰራተኛ ነኝ፣ ግን ላንቺ ያልነገርኩት ምክንያት ስላለኝ ነው ብላ ብሌን ስትነግራት ነበረ። ምክንያቱስ ምንድነው? እባክሽ ልጄ ለምንድነው ምክንያቱን እየደበቅሽኝ ንገሪኝ ስትላት እናቴ የሁለት ወር ደሞዝ የሰው ቤት ኪራይ አለብን፣ እሱንም አስቀድማ ስጪኝ ስላት ነው የሰጠችኝ። እንደገና ደግሞ አንቺ እኔ ሰው ቤት ነው የምሰራው ስልሽ ሰው ቤት አትሰሪም ብለሽ ከኔ ጋራ ስለምትጨቃጨቂ እኔ ያንን ጭቅጭቅ አልፈልግም። ባለው ሁኔታ ሁሉም ነገር ስለሚያልፍ ሰርቼ መተዳደር ስለምፈልግ የኔ ተራ እስከሚደርስ ብላ ብሌን ስታነጋግራት ነበረ። ሴትይቱ በፍጹም ሊገባትም አልቻለም። አይንሽንም ማየትም አልፈልግም ብላ አሸወይናይ ስትል ነበረ። በመካከሉ የሆነ ስልክ ተደውሎላት ነበረ። ከዛ ብሌን ዝም አለችና ስታዳምጥ ቆይ አንዴ ሲባባሉ ነበረ። ልጅሽን የሆነ የኃይሉ ተላላኪ ነበረ የደወለው። ስለዚህ ልጅሽን አግኝቼልሽ ነበረ። አሁን ታዲያ አንተ ልጅሽ ይመጣልሻል ብለከኝ ነበረ። ልጄን እኮ እየጠበቅኩ ነው ስትል ነበረ። አይ ልጅሽማ ይመጣል፣ ትንሽ ጠብቂ፣ ከአንድ ደቂቃ በኋላ እደውላለሁ ሲላት ነበረ። ብሌን ከዛ እሺ ብለው እሷና ብሌን አንዳንድ ነገር ሲነጋገሩ የብሌን ስልክ ጮኻ ነበረ። ከዛ ብሌን ስልኩን ስታነሳ ነበረ። ከዛ የኃይሉ ተላላኪ አንቺ ማልበል ሲባባሉ እሱ ዳይሬክት ሊያወራ ነበረ። ይቅርታ ወንድም ስለምታወራው ነገርም ሊገባኝም አልቻለም። አንተም ማን እንደሆንክም ልሰማክም አልችልም። ማነክ ሲባል ኃይሉ ነኝ የላከኝ ሲላት ነበረ። እሺ ታዲያ አንቺ ብሌን የምትባዩ ልጅ አይደለሽም ወይ ሲላት አው አለችው። ከዛ እናትሽ እኮ ከአረብ ሀገር መታ በጣም አንቺ እያፈላለገችሽ ነው ሲላት ነበረ። በዛን ጊዜ የብሌን እናት አሳዳጊ ልጇን ቁጭ ብላ እየጠበቀችው ነበረ። የብሌን እናት አሳዳጊዋ እራሷን ስትስት ነበረ። ነገር ግን ብሌንም ወርቃ ነበረ። እናቷን በደንብ እየፈለገቻት አንዴ መጣች አንዴ አልመጣችም ብላ ቁማሯን ስትጫወትባት ነበረ። በስተመጨረሻ እንግዲህ አብረን ውድ ተመልካች ይህንን ቻናል ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ከሚገባ በላይ ደስ ይለኛል።
እንግዲህ ነገሮቹ እስከሚመቻቹልን ድረስ እንደዚሁ ደፋ ቃና እያልን በሰው ቪዲዮ ቢያንስ እንግዲህ በድምፅም እየደመሰስን ነው ማለት ነው። ውድ ተመልካች እንግዲህ በርቱና እናንተም ላይክ ብታረጉኝ በጣም ደስ ይለኛል። አመሰግናለሁኝ። ምንድን ነው የምትሰሪው? ስራሽ ምንድን ነው? ታውቀው የለ እንዴ ያው ህፃናትን ማስጠናት ነው።